ተስፋ እንዳትቆርጡ ሸይጣን ተስፋ ያስቆርጣል ይሄ ሁሉ ወንጀል ሰርተህ ጨፍረ ደንሰህ ዘለህ ሂጃብሽን አውልቀሽ እንደፈለግሽው ነሽ ዛሬ ልትመለሽ ትመጫለሽ አታፍሪም ይሄ ሁሉ አመት እንደፈለግሽው ነሽ الله من على لا تقنطوا من رحمة الله كالله أزنت تسفى عندات قرطو لمن إن الله يغفر الذنوب جميعا الله وانجلوك الباتك لا يمين رقيتانو إنه هو الغفور الرحيم إنه أرسو الجغازا روح ريونا قيتانو وآنبوا إلى ربكم وأسلموا له ودقيتاتكم تملسوا لسم الجاتكم ستو مولا ملو تقلل بلاتكم قبو من قبل أن يأتيكم العذاب በእናንተ ላይ ቅጣቱ ከመምጣቱ በፊት ثم لا تنصرون ከማ ትረዱ በፊት እርዳታው እናንተ ላይ ከማለቁ በፊት ማለት ነው አስቀድማችሁ ተውባ አድርጉ ሰውነን ወንጀል ላይ እንወድቃለን ሁሉ በኒ አደም خطا ነው የአደም ልጅ በአጠቃላይ ስተት ላይ ይወድቃል እኔ ጥብቁ ነው የሚል ማንንም የለም እንወድቃለን ሰሃቦችም ወድቀዋል ሰሃባው ነው ኸምር ይጠጣል ዝሙት ላይ ይወደቃል ነገር ግን እነሱ አፕዴት አድርገው አሻሽለው አልሰሩትም ወዲያው ምን አሉ ተውባ አደረጉ ወደ አላህ ተመለሱ ሰውነን እንወድቃለን ግን ምንድነው የሚጠበቅብን ያ ረብ ማረን እንበል እኛ ችግራችን ነገ ዛሬ ከነጎዳ እያልን የምንሄደው አካሄድ ነው ይህ አካሄድ ደግሞ ምንድነው አደጋ ላይ ጥለናል ለምን ዛሬ ሞቱል ፉጃ መጥቷል ድንገተኛ ሞት መጥቷል መች እንደምንሄድ አናውቅም አናዘገየው ወዲያው እንመለስ 40 ዓመት ሲሞላኝ ሳገባ ይሄን እንጻ ስጨርስ ትምርቴን ስጨርስ የሆነ ነገር ላ ማንም ጊዜውን አቅም اذا جاء اجلهم لا يستأخرون ساعه ولا يستقدمون ሰዓቲቷ የመጣች ሰዓት አንድ ሰዓት ወደፊት ወደ ኋላ የለም በዛው ሰዓት ነው ስለዚህ واني لغفار እኔ መሐሪ ነኝ አለ አላህ ለማን لمن تاب ለተመለሰ وآمن መልካም ስራ ላመነ وعمل صالحا መልካም ስራ ለሰራ ثم اهتدى ከዛም ቀጥተኛው መንገድ ለተመራ እኔ መሐሪ ነኝ አላህ እጁን ዘርግቶ እየጠየቀን ነው ተውባ የሚባለው ይላሉ ዑለማዎች መስፈርቶች አሉ التوبه واجبه من كل ذنب ነው ከሁሉም ወንጀል ተውባ ማድረግ ግዴታ ነው فإن كانت المعصية بين العبد وبين الله ወንጀሉ በአላህና በባሪያው መካከል ከሆነ لا تتعلق بحق عدمي ከሰው ልጆች ጋር ማይገናኝ ከሆነ فلها ثلاثه شروط ሶስት መስፈርቶች አሉት የመጀመሪያው احدها اي يقلع عن المعصيه ከወንጀሉ ፍልቅቅ ብሎ መውጣት ነው ነው የመጀመሪያው ከዛ ነገር ፍልቅቅ ብሎ መውጣት ነው والثاني ሁለተኛው اي يندم على فعلها በሰራው ወንጀል ሊጸጸት ይገባል እንደዚህ አድርጌ ብሎ ሊጸጸት እንጂ አቤት ሲጠጣ የነበረው ኸምር አቤት አቀፊያ ሲሄድ የነበረችው ልጅ እያለ ፊሊንጉ ፍላጎቱ ስሜቱ ሊመጣለት አይገባም ደስታው ሊጸጸት ነው የሚገባው ሶስተኛው ደግሞ አይ عزم ነው ቆራጥ መሆን ነው አይ يعزم الا يعود اليها ابدا መቼም ወደዛ ላለመመለስ በዚህ ነይቶ ነው ሊተውበት የሚገባው ቆይ ረመዳንን ገብቼ እወጣለሁ ማለት አይደለም ቆይ እቺን ወር ጨርሼ ከዛ በኋላ ላ ቀጠሮ ማንም ሰርተፊኬት ሰጠን እድሜያችን ይርዘም አይርዘም አናቅም ነደም ጸጸት አንድ ሰሃቢ ሴት ነበረች ከዝሙት አረገሰች ነብዩ ዘንድ መጣች አንተ አላህ ነብይ ወይ እኔ በዝሙት አርግዣለሁ ስለዚህ እስላማዊ ህግጋት በእኔ ላይ ይፈጸምብኛል ነብዩ ዞር አሉ ሂጂ ኢስቲግፋር አድርጊ አሏት አሁንም በዚህ ትመጣለች ኢስቲግፋር አድርጊ ይሏታል በጣም ኢስቲግፋር አድርጊ ሲሏት መዓዝ ኢብኑ ማሊክን እንደመለስከው ልትመልሰኝ ትፈልጋለህ እኔ ከዝሙት አርግዣለሁ ነው ማለት እኔ ላይ ቅጣቱ ይፈጸምብኝ አለች ያገባች ሴት አግብቶ የሚያክሰው እንደ እስላም ህግ ዝሙት ከፈጸመ ተቀጥቅጠው ነው የሚገደለው ነብዩ ግን ኢስቲግፋር አድርጊ ብለዋት ነበር አያለች እሺ እንግዲያው ሆድሽ ውስጥ ልጅ አለ ስትወልጂው አላት ስንት ጊዜ ፈጃ እርግዝና 9 ወር እያለቀሰች ያ ረብ ማረኝ ያለች ግን ሱብሃንአላህ ወለደችው ይሄ ወለድኩኝ ስትል ይሄማ መሽጡ ታቆመ ምግብ ሲበላው አላት ስንት አመት ይፈጃል 2 አመት እያለቀሰች ጸጸቷን ተመልከቱ በኋላ ምግብ እንደበላ ለማመላከት እጁ ላይ ዳቦ አሲዛ አንተ አላህ ነብይ ይሄው ምግብም ጀምሯል በጣም ቆራጥ መሆኗን ሲያውቁ ነብዩ ልጁን ለአንድ አንሷር ሰጡና ጉድጓድ ተቆፈረ እሷ ላይ በጠጠር ተቀጥቅጣ እንድትገደል ሲወረውሩ ኻሊድ ብን ወሊድ ደሟ ይረጭበታል ወደ አፍንጫ አካባቢ ኻሊድ መሳደብ ጀመረ የዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምን ነካ አንተ ኻሊድ እዚህች ልጅ እኮ ተውባ ቢከፋፈል ለሰባ የመዲና ነዋሪ ባብጣቃቸው ነበር ተውባ 9 ወር በርግዝና ላይ ተጸጽታ
ሁለት ዓመት ደግሞ ልጇን ስታጠባ ተጸጽታ ወደ አላህ ተመልሳ የመጣች ሴት ጸጸት። ያ ረብ ምስጋና ይገባ። ኸምር እየጠጣሁ ይዘን ብትሄድስ ምስጋና ይገባ። መጥፎ ሐላውኝ ሰላቴን ትቼ ይዘን ብትሄደኝ እያጭበረበርኩ ይዘን ብትሄድ ምን ይጠኝ ነበር ብለን አላህን እያመሰገንን ልንጸጸት ይገባል። በዚህ መልኩ ከሆነ ምን ይሆናል? ወንጀላችን አላህ Subhanahu Wa Ta'ala ይመራናል። ስለዚህ ፈፊሩ ኢለላህ ወደ አላህ ሽሹ። ኢኒ ለኩም ሚንሁ ነዚሩን ሙቢን እኔ ግልጽ ሆንኩ አስጠንቃቂ ነኝ ብለው ነብዩ ሰለላሁ ዐለይሂ ወሰለም አላህ ልኳቸዋል። ተውባ ሁሌም በሩ ክፍት ነው።